ብዙ ሰው እንትን የሚለው በድሉ የአማርኛ ፊደሎች እንዲጠፉ ይፈልጋል ምናምን ግዕዝ አናባቢ የለው ሁለተኛ የሚጠብቅና የሚላላ የምትላቸው ማአት የባህሪ ልዩነት አላቸው የላንቃ ድምጽ የለው ሲምፕሊ አሁን ብዙዎቹ ፊደል ሲወስድ ይሄ አሁን ሸቀ ሰ የሆነ መብዛቱ ሃሃ መብዛቱን ተአምር ያደርጉታል በጣም እኮ ሲምፕል ነገር ነው እና ይሄ አሁንም ከግዕዝ ኤሌመንቱ የግጥምንም ኤሌመንት ለምን ተወስደዋል ያ የግዕዝ ነው يكلمونها القساوسة لأنها مكتوبة በጽሁፍ ደረጃም በምንም ያለው ባሁኑ ሰዓት ይሄ ግዕዝ በቄሶቹ ብቻ ነው እኔ መንግስትንም ጠይቀው ክርስቲያን ወንድሞቼ ኦርቶዶክሶቹን አደራምለው ይሄን የግዕዝ ትምህርት እናስፋፋው ፕሊስ ምክንያቱም ይጠቅመናል ለሁላችንም አረብኛንም ይጠብቃል አማርኛንም ይጠብቃል በነገራችን ላይ አረብኛ ላይ ያለንን ችሎታም ያዳብራል አማርኛም ላይ ያለንን ችሎታ ያዳብራል ምክንያቱም ግዕዝ መሰረት ስለሆነ ትልቅ አንድ የአረብኛ አንድ አንጓ ስለሆነ አንድ መሰረት ስለሆነ እንደውም ባለፈው ኤርትራዊው ፕሮፌሰር ጀላሉዲን ጭራሽ እሱ መሰረት ነው ያኛው ደቡብ ይሄኛው የደቡብ ያኛው የሰሜኑ የአረብኛው ነው ያኛው የሰሜኑ ልክ አረብኛውን እንደ አማርኛ ነው የቆጠሩት ደክሞ ግዕዝ አረብኛ ሆነ ደክሞ ግዕዝ እዚህ ደግሞ ኢትዮጵያ ውስጥ አማርኛ ሆነ ነው ብለው የሚያስቡት ሜርስ ግዕዝ አንማርም አሳዝንም ወይ በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው ሰሞኑን በሶሻል ሚዲያ ይሄ ቪዲዮ ሲዘዋወር አይቻለሁ የልጅቷን ቪዲዮ እያየሁ ነበር ኮሜንት ላይ ገብቼ ሳይ እድሜሽ ባጭር ይቀር አትደጊ ምናምን ነው ብዙ ኮሜንቱ እንደዛ ነው የሚለውና እሷ እኮ ህፃን ናት ህፃን ምን ያውቃል ምንም አያውቅም ነጭ ወረቀት ማለት እኮ ነው ህፃናቶች በተፈጥሯቸው ምንም ነገር የሚያውቁት ነገር የለም ምስኪኖች ደጎች ናቸው መጠየቅ ያለበት ይሄን ግጥም ጽፎ የሰጣት አካል ነው በህግ መጠየቅ አለበት ይሄን ግጥም ጽፎ የሰጣት አካል ከሙስሊሙም እንደዚህ የሚያደርጉ እንደዚህ አይነት ተግባር ላይ የሚሳተፉ ሰዎች በህግ ይጠየቁ ከክርስቲያኑም እንደዚህ አይነት ተግባር የሚያከናውኑ ሰዎች በህግ ይጠየቁ አገሪቱ ሰላም ትሆናለች ሙስሊሙም ክርስቲያኑም አሳልፎ ይስጥ እንደዚህ አይነት ነገር አሉ ከክርስቲያኑም በጣም ባለዮች ከሙስሊሙም በጣም ባለዮች ለህግ ይቅረቡ ባይነኝ እኔ እና ልክ አይደለም ይሄንን ማስተላለፍ አልነበረባችሁም ይሄን ጽፋችሁ የሰጣችሁ ልክ አይደለም ኡስታዝ ጀማል ከድር እጅግ በጣም እናመሰግናለን እስኪ ለኡስታዝ ጀማል ከድር ፍቅራችሁን አድናቆታችሁን ግለጹለት ለዚህም ወንድማችን እጅግ ድንቅ የሆነ ሙስሊም ነው እጅግ በጣም በሚያምር ሁኔታ ይገለጹ ማለት ነው አድናቆታችሁን ፍቅራችሁን እስቲ ግለጹላቸው ከልብ እናመሰግናለን ስለገባቸው እውነቱን ስለተረዱት ከልብ እናመሰግናለን እንዲህ ያሉ ሙስሊሞች ወደፊት እንዲመጡ ስለሚያስፈልግ ምስጋናችሁን አድናቆታችሁን በኮሜንት ባር ላይ ጻፉልን ማለት ነው እንግዲህ ኡስታዝ ከድር ጀማል ማለት በአቤ ቴሌቪዥን ላይ የኢትዮጵያን ግድብ በግብጽና በኢትዮጵያ መካከል ያለውን በካራበኛ ወደ ኢትዮጵያ በአማርኛ የተረጎመ ትልቅ ስራ እየሰራ ያለ ወንድማችን ነው አሁንም ነገር እየወገብቶት መንግስትና የኢትዮጵያ ቤተክርስቲያን ግዕዝን አስፋፍቶ ሊያስተምሩ ይገባል ግዕዝ የሞተ ቋንቋ አይደለም እንዲህ የምትሉ ሰዎች አርፋችሁ ተቀመጡ በኢትዮጵያ በመላው ሀገሪቱ ግዕዝ ተስፋፍቶ ሊሰጥ ይገባል ብሎ ሲናገር ተመልክተናል እጅግ በጣም ድንቅ የሆነ ንግግር ማለት ነው ይሄ እውነታ ስለሆነ ከልብ እናመሰግናለን ሁሉም ሰው ይሄን ሊቀበል ይገባል ግዕዝ ቋንቋ ነው ቋንቋውን መማር በቋንቋው መግባባት ግብይት መፈጸም የተገባ ስለሆነ ማለት ነው እጅግ በጣም እናመሰግናለን ድንቅ የሆነ ነገር ስለተናገረ ማለት ነው እስኪ ቀጣይችን ሙስሊም ደግሞ እንስማት ግዕዝ እንማራለን ትላለች እንስማት ሰላም አለይኩም ወራህመቱላሂ ወበረካቱ አንዲት ታዳጊ ህፃን ግዕዝ አንማርም በሚለው ግጥም ጽፋ ብዙ ተቃውሞ ደርሷል ህግ ተቀራበ በሚል አንዳንድ ሰው እየሰማሁ ነው ግዕዝ ቋንቋ ነው በርግጥ እኔ አሁን አማራ ክልል በሰላምታት ብዙ ጊዜ እስከ ጎንደር ምንም ሄጃለሁ ግን በግዕዝ ሰው ሲናገር ሰምቼ በርግጥ አላውቅም ግን የክልሉ መንግስት መመር አለበት ካለ ተማሩ ነው ምንለው እኛም እንማራለን ምክንያቱም እዛ ክልል ላይ በወለጋ በቤኒሻንጉል ብዙ ነገሮች ሲከሰቱ ነበርና በአብዛኛው ግሩፕ ላይ ሆኖ የሚደረጉ ነገሮች ሚስጥሮች በአማርኛ ስለነበር ሁሉም ሰው ስለሚሰማው ይወጣል ያ ነገር ይከሽፋል በአማርኛ ስለሆነ የተለየ ቋንቋ ስለሌለ
ስለዚህ አሁንም እዛ ክልል ያላችሁ ሙስሊሞች ግዕዝ መማር አለባችሁ ነገ ሙስሊሞች እናጠፋለን ምናምን ብሎ በግዕዝ የሆነ ነገር ቢናገሩ እናንተ ሰምታችሁ ተብላችሁ ጥንቃቄ ታደርጋላችሁ ስለዚህ እኛ ግዕዝን እንማራለን በሁሉም ቦታ ላይ ግዕዝ ከተሰጠ ምንም ችግር የለውም እንማራለን ግዕዝ ስለዚህ እዛ ክልል ላይ ያላችሁ ሙስሊሞች መማር አለባችሁ ምክንያቱም ነገ ሁሌም እነሱ የሙስሊም ጥላቻ ስላላቸው ነገ ተነስተው ምን ሊያደርጓችሁ እንደሚችሉ ስለማያውቁ ግዕዝ መማር አለባችሁ ግዕዝን መማር አለባችሁ ይሄ ቋንቋ ነው ከክርስትና ሃይማኖት ጋር ምን አገናኘው አረብኛም ለዛኮ ቢስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው ግን ያ አይደለም እንደ አረብኛም ቋንቋ ይሄኛው መጠቀም ይቻላል ምንም የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደናደርክ እንደምን እወድሃለሁ የሚለው ለምን አይለምድም ምን ማለት ነው ግዕዝ በሃይማኖት ብቻ መጣ እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ ለምን ወንጀል አልሆነም አያችሁ ይሄ የእስላም ጥያቄ አይደለም አንዘ ሴማስ ዛት ላንጉዌጅስ የመለመኛ ፈረንሳይኛ ቻይንኛ ግራ ያጋባን የሀገራችን ሀብት የሆነውን ምስጥራዊ የሆነውን ግዕዝ ጀርመንና አሜሪካኖች በ$5 እያስከፈሉ እያስተማሩ ዛሬ እኛ ሀገር ላይ እንዴት ነው ወንጀል የሚሆነው ለምንድነው ምሁር ከሆኑ ጀርመኖችና አሜሪካኖች ማን ነው የፈቀደላችሁ ተብሎ ማይጠየቀው የኛ ሀብት እኮ ነው ይሄ ነው ስለዚህ ሀብታችን ነው ግዕዝ ኩራታችን ነው የሁላችን ነው ዓለም ለምንድነው ጀርመን ለምንድነው ግዕዝ ቋንቋን በባችለር በማስተሬት የምታስተምረው የዘረፉን የግዕዝ ቋንቋዎች ያሉበትን ምሁሮች የጻፉትን እስካሁን አልታወቀም ከዚህ አንፃር ነውና ቀጥሉ ኩዌሽን ካላችሁም አም ሬዲ አዳምጣለሁ አቡነ ዘበሰማያት ተቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንሕነ ለዛ በሰለነ ኢታብአነ እግዚኦ ውስጥ መንሶ አላድነን ነው ባላንን ኩሉ ኩስ መዚያ ከይቲ መንግስት አይሎስ ባላ ዓለም ዓለም አሚን ምን ለማለት ፈልጌ ነው ሰሞኑን ቲክቶክ ላይ በሃይማኖት ጉዳይ ጭቅጭቅ ተጀምሯል ጭቅጭቁ አግባብ አይደለም ክርስትና ለእስልምና ባለውለታ ናት ኢትዮጵያ ውስጥ እስልምናና ክርስትና ከውጭ የመጡ ናቸው ሌላው ዓለም ላይ ያሉ ከውጭ ሲመጡ ግን ባመጣጥ ኦርቶዶክስ ይቀድማል ቀጣይ እስልምናን የተቀበለው ግን ኦርቶዶክስ ነው ኦርቶዶክስ ለሙስሊም ባለውለታ ነው እኔ ደም ቢያንሰኝ በረር ታይፓችን ቢመሳሰል የደም ግሩፓችን ኦርቶዶክስ ወንድሜ እኔ ሙስሊም ስለሆንኩ አትለግሰኝም እለዋለሁ አልለውም ስለማልለው ማለት ነው በሃይማኖት ጉዳይ የምትጨቃጨቁ ሰዎች የፖለቲካ ትርፍ ለማግኘት እውቅና ለማግኘት ፎሎወራችሁን ለመጨመር የተለያየ ነገር ለማድረግ ነው እኔ ሙስሊም ነኝ ካጽብ ገጽ እስከ አርቡዳሴ ማርያም ድረስ ተምሬያለሁ መማሬ ግን ክርስትናን እንዳቀው ያደረገኝ ጥቅም አለው እንጂ ጉዳት የለውም ማወቄ ለራሴ ነው የሚጠቅመኝ ሙሉ አዲስ ኪዳንና ብሉ ኪዳን አወኩ ማለት ክርስትናን አወኩ ማለት አይደለም የኔ ጓደኛ ይደሳለኝ የሚባል ዳቆን አለ 30 ጁዝ ቁርአን አክትሟል ግን ስለ እስልምና አወቀ ማለት አይደለም በሃይማኖት ጉዳይ እየገባችሁ የምትፈተፍቱ ሰዎች ባካችሁ እንደኛ ተከባብረን ነው ይኖር ነው ይሄንን ቪዲዮ እስኪ እንዲደርሳቸው ሼር አድርጉልኝ እኔ ፎሎ ምናምን አልፈልግም ሼር ኮፒ ሊንክ እያደረጋችሁ አድርሱልኝ ይደብራል እንዴ አንዳችን ካንዳችን ነው እኮ የምንኖረው በጣም ነው እኔ ያዘንኩት ወላሂ በጣም ነው ያዘንኩት
እኛም ማዝነናል ሁሉም ኢትዮጵያዊ በዚች ህፃን ላይ አድረው የተናገሩ ኡስታዞች የሚሆኑ ሌሎች አካላት ምን ያህል የሚያሳዝን ስራ እንደሰሩ ወንድማችን ይሄ ሙስሊም ወንድማችን ገልጾልናል ማለት ነው። እስኪ ለዚህ ሙስሊም ወንድማችን ፍቅራችሁን አድናቆታችሁን ግለጹለት። ምን ያህል በጎና ዕውቀትን የገባው ዕውቀት የያዘ ሰው እንደሆነ አይተናልና ለዚህ ወንድማችን ፍቅራችሁን ግለጹለት። እስኪ በኮሜንት ባሮ ላይ እናመሰግናለን ብላችሁ አድናቆታችሁን ፍቅራችሁን ግለጹለት። በእውነት እንዲያሉ ሙስሊሞች ወደፊት ሊመጡ ይገባል እንላለን። እጅግ በጣም ድንቅ ሙስሊም ነው። እጅግ በጣም እናመሰግናለን። ነገሩን ስለተረዳ ስለገባ አላስፈላጊ መጫጫህና በሃይማኖት ስም በቋንቋ ስም ተገና አድርገው ኦርቶዶክስ ቅድስት ክርስቲያንን እየነቀፉ እየሰደቡ አላስፈላጊ ጥላቻቸውን የገለጹ ሰዎችን ስለገሰስክ ከልብ እናመሰግናለን። ይህችን ሙስሊምታችን ደግሞ እንስማት። ወገን ያውን ደግሞ ሌላ ዜና የሰማሁት ልንገራችሁ። በአማራ ክልል ግዕዝ ተማሩ። ግዕዝ ማለት እንግዲህ ኢትዮጵያ ላይ ስንኖር ከሃሁ እስከ አቦጊዳ እና ግዕዝ ያልሞከረ ልጅ የለም። ስንማር ግዕዝ ተማሩ ተብለናል ብለው እሪ ብለው የድግምት ቋንቋ ነው ምናምን ብለው ሰላማዊ ሰልፍ ወጥተዋል። እንግዲህ ይሄ ህዝብ ማንኛውንም ነገር መማር ማለት ነው ምንድነው ክፋቱ? ግዕዝ ማለት ነው። ግዕዝ መማር እንዲሁም የአንዱን ሃይማኖት በደንብ አውቆ ጥልቅ ሐሳቡን አንብቦ ለመረዳት የሚጠቅም ቋንቋ ነው። ምንድነው ሰው የሚንበጫበጨው እንደዚህ? ምንድነው? ቆይ እስኪ አሁን ይሄ ሰላማዊ ሰልፍ ያስፈልገዋል እንዴ? እረ ወገን ኢትዮጵያውያኖች ወዴት እየሄዳችሁ ነው? አሁን ግዕዝ ተማሩ ተባልን ብላችሁ ምንድነው የሚያሰክር ነገር? ሰላማዊ ሰልፍ የሚያስወጣ ነገር ምንድነው? ግዕዝ እኛ በአማርኛ በደንብ ሰልቅጠን ግዕዝ አቦጊዳ ምናምን ስለተማርን አይደል እንዴ አማርኛን አራቀን ከቅኔ እስከ ቅኔ የምናቀው? ይሄ እኮ ዕውቀት ነው። አንድ ኢትዮጵያ ሆነ ግዕዝ አለማወቅህ ራሱ እኮ ስተት ነው። ስተት እኮ ነው። ማወቅ ምን ችግር አለው? ስለየቱ ድግምት ነው የምታወሩት እናንተ ድግምታሞች ማለት ነው። ድግምት የሚል ሰው ድግምት የሚያረግ ሰው ነው። ሴጣን የሚል ሰው ሴጣን የሆነ ሰው ነው። መተት የሚያወራ መተተኛ ሰው ነው። እኔ እኮ ሰላማዊ ሰልፍ ሳይ ምንድነው ብያለሁኝ እኮ። እኔ እኮ መንግስት ጋር ነው ችግሩ ምንድነው ብያለሁ። አያለው ግዕዝ ተማሩ አንማርም። ወደህ ነው እንዴ ብታገኝ ትማር? እኔ እማራለሁ። ይገርምሃል እንዴ ግዕዝ መማር ምን ችግር አለው? ዕውቀት በዚህ ምድር ላይ እኮ ዕውቀትን የሚያህል ነገር የለም። መማርን የሚያህል ነገር የለም። እናንተ ደንቆሮች ማለት ነው ነገሮችን ከብዙ ነገር ታያይዛላችሁ። ድግምት ቋንቋ አለው እንዴ? ጥንቆላ ቋንቋ አለው እንዴ? እናንተ ናችሁ የምታውቁት እንግዲህ ጠንቋዮቹ። ጠንቋይ የሆነ ሰው ነው የሚያውቀው። ምን ጉድ ነው? ኧረ ምን ጉድ ነው? ኧረ ምን ጉድ ነው ያገሬ ልጅ? ኧረ ምን ጉድ ነው? ኧረ የትኛው ፕላኔት ላይ ወጣን እንኖር? ግዕዝ የኢትዮጵያዊ ቋንቋ ነው። ኦርቶዶክሳዊት ቅድስት ቤተክርስቲያን ጠብቃ ያቆየችው የመጀመሪያው ቋንቋ ነው ማለት ነው። ይቺ ሙስሊምታችን እንደገለጸችልን እንግዲህ ግዕዝን መማር ሁሉም ኢትዮጵያዊ ሊማር የሚገባው ነው። እኔም ባገኝ እማራለሁ ብላለች። መደንቆር አያስፈልግም እንዳለች እታችን እንዲህ ያለውን ድንቁርና አስወግደን ቋንቋን ሁሉ ልንማር ልንግባባበት ልናውቀው ልንገበያይበት ይገባል እንጂ በዚህ ልክ ጠቦ በቋንቋ ስም ኦርቶዶክሳዊት ቅድስት ቤተክርስቲያንን መስደብ፣ መተቸት፣ ማነወር፣ ማንቋሸሽ ተገቢ አይደለም። ይሄን ያደረጋችሁ ሙስሊም ወንድሞቻችን ታቀቡ። ከእንደዚህ አይነት ስራችሁ ከእንደዚህ አይነት ነውር የበዛበት ድርጊት ትመለሱ ዘንድ በእግዚአብሔር ስም እንጠይቃለን ማለት ነው። ይሄን ብታደርጉ ለእናንተ መልካም ስለሚሆን ማለት ነው። ከዛው ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩኝ። ሰላም ይብዛላችሁ። ቻው